ቤተሰብ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ትናንት ቢኒ መግቢያ ሰርቶ እዩን ጠርቻታለሁ። እስካሁን በኃይል ነበረ ልጁ የኔ ነው የልጄን መብት ማግኘት አለብኝ እያልኩኝ የነበረው ነገር ግን በዛ ስላልተሳካልኝ ልክ ብሩክ ሀይሜን በፍቅር እንደመለሳት ሁሉ እኔም በፍቅር ተንከባክቤ መመለስ አለብኝ እና ጠርቻታለሁ ብሎ እንግዲህ ጠርቷት ነበረ። ግን ከጠራት በኋላ በተለይ ሲያወራው የነበረው ወሬ በጣም ነው የሚያሳፍረው። እንዳያችሁት የብሩክን ስም ሺ ጊዜ ይሆናል የጠራው ማለት ነው። ሺ ጊዜ አሁንም ልጁ የብሩክ ልትይ ነው። በቃ እንደዛ የለፋሽለትን እንደዛ የታገልሽለትን ነገር ዝም አልሽ የሆነ ማለት ለምን አርፈሽ ተቀመጥሽ? ለምን ዝም አልሽ ነው። አሁንም ቢኒ የምር ትናንትና አንደኛ ወደ የራሱን ቻናል ለማሟሟቅ ሲል ነው የመጣው። ሲቀጥል ደግሞ ለምን በቃ አለ አይደለ፣ ለምን ሚዲያው ሰላም ሆነ፣ ለምን ልጆቹ ሰላም አገኙ፣ የሆነ ብጥብጡን እንደ አዲስ ይሆናል አይደለ፣ ማፋፋም አይነት ነገር ነው የፈለገው። ግን አይሳካላችሁም፣ የምር አይሳካላችሁም። እንኳን አሁን አይደለም መጀመሪያም አልተሳካላችሁም። ከዚህ በፊትም ተናግረናል። የጨረቃዎቹ ጠላቶች ይሞክራሉ ትንሽም መጀመሪያ ላይ ብጥብጦች ምናምን ሊፈጠሩ ይችላሉ። ግን ደግሞ ፋይናሊው ውጤት የእናንተ አይደለም ብለናል። ውጤቱ የማሸነፍ ውጤቱ የጨረቃዎቹና የጨረቃዎቹ ፋሚሊ ነው ብለን ከዚህ በፊትም ነግረናቸዋል። ትሞክራላችሁ ግን አይሳካላችሁም። አሁንም ወደፊትም ትናንትና እንደሰማችሁት ከ100 በላይ ይሆናል የብሩክን ስም የጠራው ቢኒ ማለት ነው። በቃ በጣም በሚያስጠላ ሁኔታ ይሆናል አይደለ? ለምን ሰላም ተፈጠረ አይነት ነገር ነው ቢኒ ጋ ያየ ነው። የምር ገብታችሁ ማዩት። በጣም ነው የሚያሳፍረው። በግድ እየሩስን ራሱ ማለት ነው እንዴ እንደዛ የታገልሽለትን ነገር ታውሹ ማለት ነው። በቃ ዝማልሽ፣ በቃ ደከመሽ፣ በቃ ተሸነፍሽ፣ እጅ ሰጠሽ እያለያት ሁሉ ነበረና በቃ የሆነ አለ አይደለ የምር ከልቡ ይቅርታዋን ፈልጎ ከእሷ ጋር መሆን ፈልጎ ወይ ደግሞ በቃ ልጁን እንድታምንለት ፈልጎ አይደለም ትናንትና የጠራት። የምሬን ትነግራችሁ ማለት ነው። እንዳያችኋት እንግዲህ እሷ ከሚዲያው ጠፍታለች። ትንሽ ሚዲያውም ሰላም አግኝቷል፣ ልጆቹም ሰላም አግኝተዋል። ያ ነገር ደግሞ ቢናን አላስደሰተውም። አንደኛ ቻናሉን ሞቅ ሞቅ ማድረግ ፈልጓል። በነገራችን ላይ ከአሁን በኋላ የሀይሚና የብሩኬን ፎቶ ባትለጥፉ ደስ ይለናል ማለት የብሩኬና የሀይሚን ፎቶ ለጥፈው ብዙ የሚሰራ ኦዲየንስ አለ። ግን ደግሞ ለነሱ የነሱ አድናቂ፣ የነሱ ወዳጅ፣ የነሱ ተከታይ፣ የነሱ መጥፎ ነገር የማይፈልጉ እነሱ ስህተት ሲሰሩ ስህተት ነው እዚህ ጋር አስተካክሎ የሚሉ ናቸው እንጂ እንደናንተ በቃ ለራሳቸው ጥቅም ወይ ደግሞ የእነሱን ህይወት ለመበጥበጥ ብቻ አይደለም ፎቶ የሚለጥፉት። ስለዚህ በተለይ ቢናም ሆነ እዩ ከዚህ በኋላ የብሩኬንና የሀይሚን ፎቶ ባትለጥፉ እንዳንድ የጨረቃ ፋሚሊ ደስ ይለናል። አንፈልግም በቃ አይደለም ፎቶቸውን ስማቸውን እራሱ እንድጠሩ አንፈልግም። በተለይ ቢኒ እረፍ፣ የምር እረፍ። ትናንትና ስታደርገው የነበረውን ነገር በጣም ነው የሚያስጠላ። አንተ ወንድ ልጅ አይደለህ እንዴ? ቆፍጠና አትልም እንዴ? ምንድነው እንደ ሴት እንደ አዲስ ነገሮችን መበጥበጥ፣ እንደ አዲስ የሆነ ነገር መኮስኮስ አይደብርም እንዴ? የምር በጣም ነው የሚደብረው እንዴ። ደህና እሷ አርፋ የተቀመጠችው ልጅ በግድ እንዴት እንደዚ የታገልሽለትን ነገር ትተያለሽ አይነት ነገር እኮ ነው ሲላት የነበረ እና በጣም ነው የሚያስጠላው። የምር ወንድ ልጅ በዚህ ልክ ወርዶ እንደ ሴት ልጅ የሆነ ነገሮችን ለመንቆር ወይ ደግሞ ለመበጥበጥ ሲሞክር በጣም ነው የሚያስጠላው። ያሳፍራል ሁላ። የምር በጣም ነው የሚያሳፍረው ወንድ ልጅ። ይሄ ያለ አይደለ እኔ እንጃ በጣም ነው የሚደብረው። በወንድ ልጅ ራሱ አያምርም። የምር ስነግር ማለት ነው። አንተ ትናንትና እንዴ አንተ እኮ ማለት ነው ከፈለግ የብሩኬንም የሀይሜንም ፎቶ ሳትለጥፍ ገባህ? ስማቸውንም ሳትጠራ በስነ ስርዓቱ ጠርተህ ከፈለክ አበባ ይዘህ ተቀበለችም አልተቀበለችም ከዚህ በፊት ላስከፋት ወይ ደግሞ ከአንተ እንድትርቅ አንተን የልጅ አባት አይደለህም ብላ እንድትክድ ያደረጋትን ምክንያት አንተ ታውቃለህ። ገብቶሃል? ስለዚህ ክፍተት ፈጥራን ነበር ብላችኋል። ክፍተት የፈጠራችሁበትንም ነገር አንተና እሷ ናችሁ የምታውቁት። በቃ አስቀይሜሻለሁ፣ ይቅር በይኝ፣ አንቺን መካስ እፈልጋለሁ፣ ወደ ፍቅራችን እንድንመለስ እፈልጋለሁ፣ ልጃችንን በሰላም አብረን እንድናሳድግ በዚህ ሰዓት ከጎንሽ እስከምትወልጅም ከወለድሽም በኋላ ከጎንሽ መሆን እፈልጋለሁ። እንዳልከው እንግዲህ ትናንትና ሽማግሌ ልልክ ነው ምናምን ነገር የሚያስታርቀ ምናምን ስትል ነበር። እሱን ነገር ቀስ አድርገህ በጸባይ እግሯ ስር በርከክ ብለህ ይቅር በይኝ ብለህ ይቅርታዋን መቀበል ትችል ነበረ እንጂ እዚህ ጋር ሺ ጊዜ የብሩኬን ስም
ብሩኬ እንደዚህ ብሩኬ እንደዚህ የብሩኬ ነው ልቴ ነው ወይ ብሩኬ የብሩኬም ልጅ ቢሆን አሳድገዋለሁ። ብሩኬን የመሰለ ልጅ የእሱ ልጅም ቢሆን እኔ አሳድገዋለሁ። አይደለም አንድ ልጅ 9 ልጅም ቢሆን እኔ እንዴ አይደብርህም እንዴ አንተ? በዚህ ልክ የብሩኬን ስም እንደ ሴት ልጅ ለለለለለ ስትል የሆነ ወሬ ምናምን፣ ኧረ ያስጠላል። ወሬ እንዲጣፍጥል ወይኔ እንዴ! የምር በጣም ነው ያፈርኩብህ፣ በጣም ማለት ነው። ልክ እዩ የልጅ አባት ነው የልጅ አባት ነው የልጅ አባት ነው የምትለው ቃል እየደጋገመች የለም ትናንትና እንደዛ ነበረ የብሩኬን ስም ሲጠራ የነበረው ማለት ነው። በጣም ነው የሚደብረው የምር። ከዚህ በኋላ ፎቶቸውን አትለጥፍ በቃ ቢኒ፣ በተለይ ቢኒ ማለት ነው። እረፍ በቃ እረፍ፣ የምር እረፍ። ዩቱብ መስራት ከፈለግ ስራ በኖርማል ስራ እናበረታታለን፣ ችግር የለብንም። ግን ደግሞ የሃይሜንና የብሩኬን ስም እየጠራ ፎቶቸውን እየለጠፍክ እንደገና ነገር እንዲነሳ እንደገና እንዲበጠበጡ የምታደርገውን ቁስቆሳ ብታቆም ይሻላል። የምር ይደብራል፣ በወንድ ልጅ ማለት ነው እንዴ! ያስጠላል። በዚህ ልክ እኔን ጠፍቼ ነበር ምናምን፣ ኧረ ጠፍተ ነበር፣ እሷንም ጠፋሽ። የለፋሽበት ነገር የደከምሽለን ነገር በቃ ተውሽው ወይ ይላታል። አይገርምም? በእናታችሁ እሷ ራሷ እኔ ደከመኝ ሰለቼ በቃ ለሁሉም ነገር ጊዜ ያለው ጊዜው ሲደርስ እስከዛ ድረስ በቃ እኔ ሰላም የማግኘት ነው የምፈልገው። ማንንም ማግኘት አልፈልግም። ብቻዬን መሆን ነው የምፈልገው። ብቻዬን ነገሮችን በቃ ማሰብ፣ ለራሴ ጊዜ መስጠት፣ ከራሴ ጋር መሆን፣ ራሴን መንከባከብ ነው የምፈልገው እያለችው እንዴ እንደዚህ የለፋሽበትን ነገር ተስፋ ቆረጥሽ ወይ በቃ ይላታል። እና ያው እንግዲህ በጣም በሚያስጠላ ሁኔታ እሷን መጨረሻ ላይ አስጠላት፣ ጥላው ሄደች። ምክንያቱም የምር ይቅርታ መጠየቅ የሚፈልግ ሰው እንደዚህ አይደለም በጭራሽ ማለት ነው። መጠየቅ የሆነ አለ አይደለ፣ የሰው ልጅ በደሉ ወይ ደግሞ ተጸጽቶ ይቅርታ የሚጠይቅ አይነት አይደለም።